ማሂ እንዲገናኙ አደርጋለች ማለት ነው። ምክንያቱም የግድ የእሱን ደስታ ማየት እፈልጋለሁኝ። ስለዚህ ቅዱስ ሲስቅና ደስተኛ ሲሆን ማየት እፈልጋለሁ ያለችው ሮዚ ማለት ነው። አሁን ላይ የማሂን ቤት በማፈላለግ እንዲሁም በስተመጨረሻ ቤቱን በማግኘት እንዲሁም ደግሞ አሁን ላይ ማለት ነው ቅዱስ እጅግ በጣም አምሮበት ማለት ነው ልብሱን ቀይሮ ከሷ በር እንዲያንኳኳ አድርጋለች ማለት ነው። ምክንያቱም ከስንት ዓመት በኋላ የጠበቀች የምትወዳት እንደዚህ የምታፈቅራት ጓደኛ ፍቅረኛ በእንደዚህ አይነት መልኩ መሄድ የለብህም። ስለዚህ ቀጥታ ወደ እኔ ቤት ወስዳለሁ፣ ልብስን ትቀይራለህ፣ ከዛም ደግሞ ወደ እሷ እወስዳለሁኝ። ስለዚህ ማሂን ዛሬ ታገኛታለህ በማለት እንግዲህ ያው ሮዛ ማለት ነው ይሄን ነገር አድርጋለች። በነገራችን ላይ እሷ በጣም ከፍቷታል ማለት ነው። ያ ማለት እንግዲህ ያው ቅዱስ ከማሂ ጋር ስለሚገናኝ ማለት ነው። ለእሷ ቢከፋት ግን ለቅዱስ ደስታ ደግሞ እጅግ በጣም ደስተኛ ነች። እንደ ከፋትና እንዲሁም ደግሞ እንዳዘነች ብቻ ግን ውስጧን እንደ ከፋት የተረዳት ወንድሟ ናታን ምንድን ነው የሆንሽው ነገር? ምንድን ነው የተፈጠረው ነገር? ስሜትሽ ምንድን ነው? በማለት እንግዲህ እንዲሁም ደግሞ ሮዚን ጠይቋት ነበረ ማለት ነው። በቃ አሁን ላይ ምንም ነገር አልኮንኩም በማለት ነበር ስትመልስ የነበረችው። ግን ደግሞ ናታን እኔ ወንድምሽ ነኝ፣ ስለዚህ ጠንቅቄ ያንችን ነገር አውቃለሁኝ እና ምንድን ነው እየተሰማሽ ያለው? አሁን ላይ በእርግጠኝነት ቅዱስ ማሂን በማግኘቱ አንቺ ከፍቶሻል። እንደዛ ከሆነ ለምንድን ነው አንቺ ቅዱስን ማሂን እንዲያገናኝ ያደረግሽው? በማለት እንግዲህ ጠይቋት ነበረ። ግን ደግሞ የኔ ባይሆንም እሱ ሲደሰትና ሲስቅ ማየት እጅግ በጣም እፈልጋለሁኝ። እጅግ በጣም ነው የሚወዳት የሚያፈቅራት። ማሂያ እያለ ሁልጊዜ እየተንከራተተ በጣም ነው የሚያሳዝነኝ። ብቻ ግን አሁን ላይ የምፈልገው ነገር ቢሆን እሱን አንድና አንድ ማገዝ ነው የምፈልገው። ስለዚህ ምንም ነገር አትበላይ ናታን፣ በቃ ውስጤን እይዘዋለሁኝ በእርግጠኝነት በማለት እና ወደፊትስ ምንድን ነው የምታደርገው? እሱ ከማሂ ጋር ይገናኛል፣ አብሮ ይሆናል፣ ደስተኛ ይሆናሉ። አንቺስ ይከፋሻል እኮ ምን ሆኖች ነው ሮዚ? በማለት እንግዲህ ጠይቋት ነበረ። ግን በቃ እኔ እሱን ደስታ ነው ማየት የምፈልገው፣ ብቻ ግን አሁን ቅዱስ ፈገግ ይበል በማለት እንግዲህ ያው ለቅዱስ ብላ ይህን ነገር እንዳደረገችው በግልጽ ተናግራለች ማለት ነው። ስለዚህ አሁን ላይ እየጠበቀኝ ነው፣ ግዴታ ወደ ቤቱ መሄድ አለብን። ከዛ ቤት ሄደን እሱንና ማሂን ማገናኘት አለብኝ። ወንድሜ አንተ ከዚሁ መመለስ ትችላለህ፣ እኔ ከእሷ ጋር አድርሸው እመለሳለሁ በማለት እንግዲህ ሮዚና እንዲሁም ደግሞ ቅዱስ ተያይዘው ወደ ማሂ ቤት ሄደዋል ማለት ነው። ከመሄዳቸው በፊት ግን ራሷ ሮዚ ቅዱስን የሆነ ጥያቄ ጠይቀዋለች ማለት ነው። ምክንያቱም አሁን ላይ ማሂን ስታገኝ እዚህ ሰፈር ትጠፋለህ ወይንስ ደግሞ ትመጣለህ በማለት ጠይቀው ነበረ። ያው እንግዲህ ቅዱስም መሄድ ስለቸኮለ ማለት ነው አሁን አንሄድም እንዴ እያለ ሲጠይቃት ነበረ። እኔ ምልን መልስልኛ ቅዱስ፣ ምክንያቱም አሁን ላይ ማለት ነው ማሂን ብታገኛት ወደዚህ ሰፈር ትመጣለህ ወይስ ደግሞ አትመጣም የሚለውን ጥያቄ መልስልኝ በማለት እንግዲህ ስትጠይቀው፣ በነገራችን ላይ ቀስ ብሎ ለተረዳው ወይንም ደግሞ ላናገረው እጅግ በጣም ነው የሚግባባው ማለት ነው። እና ቅዱስም እኔ ምንም አይነት ነገር የለም፣ የምቀርበት ምንም አይነት ምክንያት የለም፣ እመጣለሁ በማለት እንግዲህ መልሶላታል። እሷም እሺ በማለት እንግዲህ ቀጥታ ወደ ቤቱ ነበር ያመሩት ማለት ነው። ሌላኛዋ እንግዲህ ተንኮለኛዋ ማይካ አሁንም ተንኮሏን ቀጥላበታለች። የኔ በአይነ ደረቅ መልሶ ልባ ድርቅ ሆናለች ማለት ነው። ምክንያቱም አሁን ላይ እንግዲህ ሮዚ ወርቅ ጠፋኝ ብላለች ማለት ነው። ግን ደግሞ ሮዚ ማን እንደወሰደውና ወርቋ ማን እንዳነሳው አውቃለች ማለት ነው። ምክንያቱም ወርቁን ስታነሳ ሌላ የጣለችው የራሷ እቃ ስላለ የማይካ ማለት ነው። ስለዚህ ይህን ነገር ሰላም እንዳልሆነችና ያነሳችው የወሰደችው ራሷ ማይካ እንደሆነች ታውቃለች ማለት ነው። ስለዚህ አሁን ላይ ይህን ነገር ያደረገችው ማይካ ሆን ብላ አውቃ እንዲሁም ደግሞ ሰላምን ከዚህ ቤት ለማባረር ብላ ነበር።
ይህን ሴራ የጠነሰሰችው ማለት ነው። ግን ደግሞ አልተሳካላትም። ሆኖም ማለት ነው ግን ሮዚም ሳታስነቃ ማን ነው ወርቅ ጠፍቶኛል፣ እናቴ የሰጠችኝን ወርቅ ማን ነው የሰረቀኝ በማለት ስትናገር ሰላም እጅግ በጣም ነበር የደነገጠችው። የምን ወርቅ ነው ሮዚን? የምንም ነገር ያየሁት ነገር የለም በማለት እንዴ እማዬ የሰጠችሽ ወርቅ ጠፋ እንዴ ምናምን በማለት እንግዲህ ምንም ነገር እንደማያውቅና እሷ እንዳላደረገችው ማለት ነው። ማይካም እጅግ በጣም ስታጨበጭብ ነበረ። ሲቀጥል ያው ቀጥታ በመሄድ ሰላም ስለጠረጠረች ማለት ነው። ምክንያቱም ማይካ በጣም ተንኮለኛ እንደሆነ ስለምታውቅ የራሷን ሄዳ ቦርሳዋን ነበር ስትፈትሽ የነበረችው ሰላም ማለት ነው። በምትፈትሽበት ሰዓት ወርቁን ታገኛለች። ልክ ወርቁን በእጇ ዛ ደንግጣ በነበረችበት ሰዓት ላይ ሰላምና እንዲሁም ደግሞ ሮዚና እንዲሁም ደግሞ ማይካ ይመጣሉ ማለት ነው። በዚያን ሰዓት እንግዲህ እውነት ሮዚ እንደምታየው እንዳሰብሽው ነገር አይደለም፣ እኔ ምንም ነገር ያደረግኩት ነገር የለም በማለት ኧረ እባክሽ አይኗ እያየ ደግሞ በምን አባሽ ሌብነትሽን ልታስተባቢ ነው እያለች እንግዲህ ያው ማይካም ስትናገር ነበረ ማለት ነው። ወደውኑ ወጥታ ሮዚን ለማሳመን ስትሞክር እንግዲህ ሰላም ማይካ ደግሞ እንዳትወጣ ነበር ስታደርጋት የነበረው ሰላምን ማለት ነው ነው ሆኖም ግን ይህን ነገር የግድ ማሳመን አለብኝ በማለት ወደ ሳሎን በመሄድ እውነት ሮዚ እኔ ምንም ነገር ያደረግኩት ነገር የለም እባክሽን በማለት ኧረ እባክሽ ባይኔ አይቼውሻለሁ እኮ ወርቁን እኮ ከቦርሳሽ ስታወጪ አይቼሻለሁ፣ ምንድን ነው የምትይው ሰላም ምንድን ነው የምትይው እያለች እንግዲህ ሮዚን ቆጣ ብላባት ነበር። በነገራችን ላይ እሷ እንዳልወሰደችው ታውቃለች፣ ግን ደግሞ ያው ስትቆጣት ነበረ ማለት ነው። እና በወቅቱ ያው ናታንም ወዲያውኑ መጥቶ ነበረ። ናታን ጉርስማ በማለት እንግዲህ ሰላም ያው የሮዝን ወርቅ እንደወሰደችባት እንደሰረቀችባት ትናገራለች ማለት ነው። ያው ሰላም ደግሞ እኔ ምንም ነገር ያደረግኩት ነገር የለም እመነኝ ናታን፣ እኔ ምንም ነገር አላደረግኩም፣ ምንም ነገር እነሱ እንደሚሉት እኔ እውነት የእሷን ወርቅ አላነሳውም እያለች እሱን ለማሳመን ትሞክራለች። እንዲሁም ደግሞ ሮዚ ማለት ነው ናታንን ጠቀስ ካረገች በኋላ አዎ ከአንቺ ቦርሳ እኮ ነው የተገኘው፣ ምን ሆኖች ነው ሰላም እንዴት እንደዚህ ታደርጊያለሽ በማለት ትንሽ ተናግራት ነበረ ማለት ነው። አረ በፍጹም እኔ አይደለሁም እያለች እንግዲህ ሰላምም ለማሳመን ሞክራ ነበረ። ግን ደግሞ በስተመጨረሻም እኔ ወርቄን ማን እንደወሰደው አውቃለሁ፣ ሰላም ደግሞ ይህን ነገር አላደረገችም፣ እንደማሰርቅና እንደማትወስድ እኔ በ10 ጣቴ እፈርምላታለሁኝ። ስለዚህ ወርቄን የወሰደው ማን እንደሆነ ስለማቅ እንዲሁም ደግሞ ማይካ ወርቁን ስትወስድ የሆነ ነገር ረስተሻል በማለት እንግዲህ የሆነ እቃ ጥላ እንደሄደች ነው የተናገረችው ማለት ነው። በወቅቱ እንግዲህ ማይካ እጅግ በጣም ነበር የደነገጠችው፣ ምክንያቱም የእሷ ሀሳቧና እቅዷ ስላልተሳካላት ከዛ ቤት ሰላምን የማባረር ሰላም ሌባ ነች ተብሎ እንድትባረር ነበር የፈለገችው። ግን ደግሞ ሳትባረር ስትቀር ይህን ነገር አንቺ ነሽ ያደረግሽው ብላ ሮዚ ስለነቃችባት ማለት ነው። ያው ማይካ እጅግ በጣም ነበር የተናደደችው። ናታንም በጣም ተናግሯታል በነገራችን ላይ ማለት ነው። ምክንያቱም እንዴት አንቺ ግን ሁልጊዜ ተንኮል ነው እንደምትሰሪው? ካለ ተንኮል ሌላ ስራ የለሽም እንዴ? ለምንድን ነው እንደዚህ ያደረግሽው? ከልጅቷ ራስ ላይ ለምንድን ነው የማትወርጂው? እንዴት እንደዚህ አይነት አስነዋሪ ስራ ደጋግመሽ ትሰሪያለሽ? ለምንድን ነው የማታርፊው? በማለት እንግዲህ ናታንም ተቆጥቷት ነበር ማለት ነው። እና ማይካ አሁን እኮ እኔን ያዋረዱ መስሏቸው ነው እያለች እንግዲህ ብቻዋን እያወረች ከቤት ውስጥ ወጥታ ሄዳ ነበረ። ግን ደግሞ ስትመለስ ራሱ ሌላ ተንኮል እዛ መጣች። በነገራችን ላይ ተንኮሎ አያልቅም ማለት ነው። እና ሌላ ተንኮል እዛ መጣች ምናምን ነገር እንግዲህ ያንን ተንኮሏ ደግሞ ምንድን ነው አሁን ላይ ለሰላም ብር ሰጣ፣ እንዲሁም ደግሞ ሰላም ከሮዚ ጋር በጣም ፒስ ጓደኛዋ ስለሆነች የናታን ፍቅረኛ ማን እንደሆነች እንድትነግርኝ ይፈልጋለሁ። ሰላም በቃ እስካሁን ላይ ያረኩብሽ ነገር ሁሉ ይቅርታ፣ በቃ አንቺ ያራዳ ልጅ ነሽ ምናምን ነገር በማለት አንቺም ይሄ ብር በጣም ይጠቅምሻል፣ ስለዚህ ይህን ብር ትወስጅና እንዲሁም ደግሞ ከሮዚ ጋር አብረሽ በመሆን ትጠይቂያትና የናታን ፍቅረኛ ሰላም የምትባለው ማነች የሚለውን ነገር አጣርተሽ ትነግርኛለሽ። እኔ ምንም ነገር አላደርጋትም ጀስት ለማወቅ ያክል ነው በማለት እንግዲህ ለሰላም ትናገራለች ማለት ነው። ሰላም ደግሞ ይህን ነገር መቼም አላደርገውም
መቼም ቢሆን እኔ ይህን ነገር አላደርገውም፣ ስለዚህ ብርሽን ይዘሽ አርፈሽ ውጪ በማለት እንግዲህ አሳፍራታለች ማለት ነው። ያ ማለት እንግዲህ ናታንም በብር እንደማትቀይረው የታወቀ ጉዳይ ነው። ከዚህ በፊትም ወይዘሮ ሜሮንም የፈለግሽውን ያክል ገንዘብ ልስጥሽና ከልጅ ላይ ወረድ በይልኝ ብላት ነበር፣ ግን ደግሞ ሰላም አልቀበልም ብላለች ማለት ነው። እና ይሄም ሀሳቧ እንትን ብሎባታል። ሌላ ሀሳብ አስባለች። ናታንም ምን ለማድረግ እንዳሰበች ባናቅም እንግዲህ አሁንም ማይካ የሆነ ሴራ አስባለች ማለት ነው። ከዚህ በኋላ እኔ ናታን ሳይሆን እሱ ራሱ ማይካ ብሎ እንዲመጣ እኔን ፈልጎ እንዲመጣ አደርገዋለሁ ስትል ነበር። እንግዲህ ምን ልታደርግ አስባ እንደሆነ ባናቅም ማለት ነው። በእርግጠኝነት እንግዲህ ከዚህ በፊት አብረው አሳልፈዋል። በዚያውን እንግዲህ አረገዝኩ ልትል ትችላለች፣ አይታወቅም። ሌላ ተንኮልና ሌላ ነገር እዛ ትመጣለች ማለት ነው። እነሱም ከዚያ ተንኮልና ነገሮችን የእሷን ስራ ስለሚያውቁት በእርግጠኝነት የሚወጡበት አጋጣሚ ይፈጠራል ብዬ አስባለሁ። ሌላው እንግዲህ ቅዱስ ነው። ቅዱስ አሁን በር እያንኳኳ ነው። እንዲሁም ደግሞ ከማሂ ጋር በስተመጨረሻም ይገናኛል ማለት ነው። እንግዲህ ሮዚ ስሜቱ በጣም ከባድ ነው። እሷ በጣም ትወደዋለች፣ ትፈልገዋለች። ግን ደግሞ አሁን ላይ የግድ ማሂን ማግኘት አለበት እሱም ደስ እንዲለው በማለት እንግዲህ ያው ቅዱስን አሳልፋ ለማሂ ሰጥታለች ማለት ነው። እንግዲህ ቀጣይ ፓርት በእርግጠኝነት ቅዱስ ከማሂ ጋር የሚገናኙበት ፓርት ይሆናል ብለን ተስፋ እናደርጋለን። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት ወዳለሁ። መልካም ጊዜ ተመኘውላችሁ።